ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ እኔ ሳከደር ነኝ የኢትዮጵያ ፋውንደር ሲሆን በዛሬው ቪዲዮ እንዴት የBYD U9 የሆነው መኪና የዓለማችን ፈጣን ሆኖ ሪከርድ ሰበረ እንዴት ቡጋቲን መቅደም ቻለ በፍጥነት የሚሉትን ነገሮች ቀለል አድርገን እናቀርብላችኋለን እኔም በ25 ሻንሃይ ላይ በነበረው አውቶ ሾው ላይ ይሄን መኪና የማየት እድል አጋጥሞኝ ነበር መኪኖቹ ምን ፊውቸሮች አሉት ወደፊትስ ከዚህ መኪና ምን ይጠበቃል የሚሉትን ነገሮች ቀለል አድርገን እናቀርብላችኋለን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ ይመቻችሁ በሴፕቴምበር 14 ጀርመን ላይ በሚገኘው ATP በሚባለው እንደዚህ ስፒድ ሬስ የሚደረግበት ስፒድ ቴስት የሚደረግበት ትራክ ላይ BYD Yangwang U8 ገብቶ ይሄንን ሪከርድ ማግኘት ይችላል ማለት ነው 496.22 ኪሎሜትር ፐር አወር በመንዳት በቡጋቲ ተይዞ የነበረውን ሪከርድ መውሰድ ችሏል ይሄም አቺቭመንት ለBYD ትልቅ የሆነ ማይልስቶን ሲሆን አንደኛ ብራንዳቸውን በጣም ኤሊቬት የሚያደርግበት የሆነ ነገር ነው እንዲሁም በተጨማሪ ደግሞ የኤሌክትሪክ መኪና ፊውቸርን ዶሚናንስነትን ማሳያ ነው ማለት ነው ምክንያቱም በነዳጅ መኪና በቡጋቲ 490 ኪሎሜትር ፐር አወር ተይዞ የነበረውን ሪከርድ Yangwang U8 መጥቶ በ496 በ6 ኪሎሜትር ፐር አወር በመጨመር ይሄንንም መውሰድ ይችላል ማለት ነው ይሄም መኪና ኤሮዳይናሚክሱን ያረጋገጠ ባትሪው እንዴት በዛ ቴምፕሬቸር እየተነዳ ምንም ሳይሆን ይሄን ሁሉ ማሳያ ስቴቢሊቲ ኮንትሮሉንም ሁሉ ነገር ያሳየ መኪና ነው ማለት ነው እንዲሁም ደግሞ አልትራ የሆነ ሃይ ቮልቴጅ ሲስተሞቹን እንዲሁም ደግሞ የባትሪ ኬሚስትሪውን እና ተርማል ኮንትሮሉን ኤክስትሪም በሆነ ዌዘር ላይ ያሳየ ሁኔታ ነው ያለው ማለት ነው ኦቨርኦል በጣም መኪናው የሚያስደንቅና የሚያስገርም የሆነ መኪና ነው BYD Yangwang የሚባል ዲቪዥን ሲኖረው ይሄም ዲቪዥን ሱፐር የሆነ ካሮችን እና ሌክዠሪ የሆኑ መኪኖችን የሚይዝ ዲቪዥን ነው በዚህ ዲቪዥን ስንት U7 U8 እና U9 የሚባሉ መኪኖች ሲኖሩ እኔም ሻንሃይ ላይ በነበረኝ በ25 አውቶ ሾው ላይ ኦክቶበር በነበረው ሾው ላይ እዛ ላይ ተገኝቼ ሁሉንም መኪኖች የማየት እድል ገጥሞኝ ነበር እንዲሁም ደግሞ የነዚህን መኪኖች ጀነራል ማናጀር የሻንሃይን ጀነራል ማናጀር አግኝቼ ኢንተርቪው አድርጌዋለሁ ይሄ የምትመለከቱት የBYD U9 መኪና ነው እና ላምበርጊኒን እና አስተን ማርቲንን ያስናቀ ያለ መኪና ነው ከፊት ለፊትም እንደምታዩት በጣም ያምራል Now we have a guest from Yangwang. His name is Eric, and he will tell us about Yangwang. Welcome to Yangwang stage, friends. I'm the general manager of Yangwang Shanghai Center. We have 3 models on the exhibition: U7, U8, and U9. This is U9, the supercar, with materials of carbon, more than 75% body is made by carbon, and it can run very quickly from 0 to 100 kilometers per hour less than 2 seconds, and the topest speed is 391 kilometers. Yes, the range of the model is 450 kilometers. It's pure electricity cars. Yeah, and in mainland China the price is about 1.68 million yuan. Yes, and it is very welcome in Middle East area. I hope you like it. Yeah. ኢንቴሪየሩ በጣም ይገርማል በጣም ኋላው በቃ ምንም ሰው የለም በጣም ሱፐር ስፖርት ነው እንደሰማችሁት BYD U8 በጣም ሱፐር ሌክዠሪ የሆነ መኪና ነው በፉል ቻርጅ እስከ 400 ኪሎ ሜትር ድረስ መሄድ የሚችል መኪና ነው እንዲሁም ደግሞ ስፒዱን ያሻሻሉት መኪናውን ያለው ነገር ተሻሽሎ አሁን ዛሬ ላይ ሪከርድ እንዲሰብር ተደርጓል ማለት ነው ይሄም 496 ኪሎ ሜትር ፐር አወር እንዲሄድ እድል ፈጥሮለታል ማለት ነው ይሄም በቡጋቲ ተይዞ የነበረውን ኪሎ ሜትር ፐር አወር 490 የነበረውን ሪከርድ ተሰብሮ የነበረውን ነገር እንዲበልጡ
እድል ፈጥሮላቸዋል ያሉት ፊውቸሮችም በተጨማሪ ጉርጓድ ላይ ሊገባ ሲል ራሱ ዘሎ የሚያልፍበት ሁኔታዎች አሉ ማለት ነው እንዲሁም ደግሞ ራሱ በሞባይል አፕ የሞባይል አፑን ዳይሬክሽን እንዲ ስናደርገው መኪናው ወደ ዳይሬክሽኑ የሚሄድባቸው ሁኔታዎች አሉ ማለት ነው ላውንች የተደረገው በ2024 ሲሆን በሻንሃይ በነበረው አውቶ ሾው ላይ በ25 በኦክቶበር ላይ በነበረው አውቶ ሾው ላይ እነዚህ መኪኖች ቀርበው ነበር U7 ላውንች ተደርጎ ስቲል ገበያ ላይ አልወጣም U8 ግን ማርኬት ላይ ወጥቷል U9ም በአገራችንም ይገኛል እና ይሄ U8 መኪና በጣም ያሉት ፊውቸሮች በጣም የሚገራርሙ ፊውቸሮች ከመሆናቸው በላይ ስፒድ ላይ ፎከስ ተደርጎ ሱፐር ካሮችን ኮምፒት ለማድረግ የተሰራ ተሽከርካሪ እንደመሆኑ ኤሌክትሪክ መኪና እንደመሆኑ አሁን ሴፕቴምበር 2025 ላይ በያዝነው ሳምንት የዓለማችን ፈጣን መኪና በመሆን ሪከርድ ሰብሯል ይሄም 496 ኪሎ ሜትር ፐር አወር በመነዳት በቡጋቲ ተይዞ የነበረውን ሪከርድ በቡጋቲ 479 ኪሎ ሜትር ፐር አወር ተይዞ የነበረውን ሪከርድ መስበር ችሏል ማለት ነው እንዲሁም በተጨማሪ ለካሉት ፊውቸሮች ዋናው እና በዋነኝነት የሚታወቀው E4 የሚባል ፕላትፎርም ነው ይሄም አራቱም እግሩ ላይ ያሉት ሞተሮች ኢንዲፔንደንትሊ መታዘዝ ስለሚችሉ መኪናው በቆመበት 360 መዞር ይችላል ይሄም አንድ እንዲሁም ኢንዱስትሪውን ሞር ኮምፒቲሽኑን ሃይ እንዲሆንና ኤሌክትሪክ ቬሂክሎች እንዲሁም ሃይብሪድ ቬሂክሎች ለተሻለ ነገር ሞር ኮምፒት የሚያደርጉበትን በር የከፈተ ነው ማለት ነው ኤሌክትሪክ መኪና መጥቶ በዚህ ልክ ተይዞ የነበረውን ሪከርድ ሰብሮ አሄድ መሆኑ ለሌሎች ኮምፒቲተሮች ደግሞ ሞር ራሳቸውን ፑሽ እንዲያደርጉ በር የከፈተ ሁኔታ ነው ስለዚህ ስለ BYD U9 ነግረናችኋል ማለት ነው እንዴት የዓለማችን ሪከርድ ሊሰብር እንደቻለ BYD U9 በቡጋቲ ተይዞ የነበረውን 490 ኪሎ ሜትር ፐር አወር የነበረውን ሪከርድ BYD U9 መጥቶ በ496 ኪሎ ሜትር ፐር አወር ሪከርዱን እንደሰበረ እንዴት ያሉት ቴክኖሎጂዎች ምን እንደሆኑ ሰስፔንሽኖቹን እንዲሁም E4 ፕላትፎርሞቹን እንዲሁም ደግሞ ባትሪ ብሌድ ባትሪ ታይፖቹን ግልጽ አድርገንላችኋል ማለት ነው ለቻናሉ ዲስኮናችሁ ሰብስክራይብ ማድረግ አትርሱ በሌላ ቪዲዮ እስከንገናኝ ይመቻችሁ